በየቀኑ ጠዋት ከእንቅልፋችሁ ስትነሱ የምትመገቡት የተለመደ የቁርስ አማራጭ ሙሉ ውሏችሁን የጤንነታችሁንና የህይወት ዘመናችሁን ያበላሸውና ያሳጠሩ እንደሆነ ታውቃላችሁ። በመጀመሪያ የማካፈላችሁ ፍጹም እውነተኛና ሳይንስ የሆነ መረጃ ቆም ብላችሁ ካላዳመጣችሁ የራሳችሁን የምትወዷችሁን ቤተሰቦቻችሁን እድሜ በገዛ እጃችሁ አደጋ ላይ የጣላችሁን ማለት ይቻላል። ለብዙ ዓመታት እንደ ማዕድ በረከት ስንጠቀምበት የኖርን ግን ጠዋት ተነስተን በባዶ ሆድ ፈጽሞ ልነካውና ልንመገበው የማይገባን ሁላችን የምንወደው ቁልፍ ምግብ የነጭ ዳቦና የጣፋጭ የስኳር ሻይ ጥምረት ናቸው። ምክንያቱም ይህን በካርቦሃይድሬትና በግሉኮዝ የበለጸገ ጥምረት ጠዋት ባዶ ሆዳችን ወደ ሰውነታችን ባስገባን ቅስፈት በደማችን ውስጥ ያለው የስኳር መጠን ያለምንም ቁጥጥር በአንድ ጊዜ ወደ ላይ ከፍ ይላል። ይህ በድንገት የሚፈጠር የደም ስኳር መናወጥ ደግሞ ከሰዓት በኋላ ለሚከሰት ከባድ የድካምና የመልፈልፈል ስሜት በሀገራችን በብዛት ለሚታየው የሆድ ውፍረት ወይም ቦርጭና ለከፋ የስኳር በሽታ መከሰት ዋነኛውና ግንባር ቀደም መንስኤ ነው። ይህ ቪዲዮ አስተማሪና ጠቃሚ ስለሆነ ለብዙዎች እንዲዳረስ ላይክ ማድረጋችሁ እንዳትረሱ። አሁን የዚህን የጠዋት አመጋገብ ትልቁን አስደንጋጩ ሚስጥር አስቀድማችሁ ካወቃችሁ ይህ አደገኛ ስህተት በኢትዮጵያውያን ስነ ልቦና በአስተዳደጋችንና በማህበራዊ ኑሯችን ውስጥ እንዴት ስር ሰዶ እንደተቀረጸ ዝርዝር እውነቱን አብረን እንመልከት። እስኪ ሁላችሁም ለአፍታ ቆም ብላችሁ ራሳችሁን በታማኝነት ጠይቁ። ጠዋት ተነስታችሁ ያን የለመዳችሁ ነጭ ዳቦ በሙክሻ ካልተመገባችሁ ሙሉ ቀኑ የጨለመባችሁና አቅም ያጣችሁ የሚመስላችሁ በሀገራችን ስንቶቻችን ናችሁ? ወይስ ደግሞ ጠዋት ላይ እንደ እንጀራ ወይም እንደ ባህላዊ ከባድ ምግብ ካልበላው ሆዴ አይሞላውም ጉልበትም አይሰጠኝም በሚለው ማህበረሰብና የለመደው ስነ ልቦና ተጽዕኖ ተጠልፋችሁ ጤናችሁን ሳታውቁት እያጡት ይሆን? ዛሬ እኛ ኢትዮጵያውያን በለመድነው ጎጂ የባህል ልማድ ስም ጤናችንና ውድ ህይወታችንን በየቀኑ በፈገግታ እንዴት አሳልፈን እየሰጠ እንዳለን ምንስ ማድረግ እንዳለብን በሰፊውና በጥልቀት ልነጋገርበት ይገባል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ እስከ መጨረሻው ደቂቃ ድረስ በጥሞና ከተከታተላችሁ በዕለት ተዕለት የኑሮ ዘይቤያችሁ ውስጥ የምትሰሯቸውን ትላልቅ የአመጋገብ ስህተቶችን ሙሉ በሙሉ አረማችሁ ጤናማና ረጅም ህይወትን የምትመሩበትን መንገድ ታገኛላችሁ። ለውሳኔያችሁና ለጤናችሁ ክብር የሰጠን ወደ አዲሱ አስተማሪውና ህይወት ቀያሪ ጤናና የእውቀት ጉዟችን ሁላችሁን በሰላምና በደስታ መጣችሁ ለማለት እወዳለሁ። እኛ ኢትዮጵያውያን ማህበራዊ ህይወታችን፣ ፍቅራችን፣ ዝምድናችን፣ መስተንግዷችን አልፎ ተርፎም ትልቅ የደስታችንና በሀዘናችን ሁሉ በቀጥታ ከምናዘጋጀውና ከምንበላው ምግብ ጋር በጥብቅ የተያያዘ ነው። ግን አንድ ማንም ሊክደው የማይችል ሀቅ ፊት ለፊት እንነጋገር ከተባለ አብዛኛው የሀገራችን ማህበረሰብ ስለ አመጋገብ ስርዓት፣ ስለ ምግብ ኬሚስትሪና ስለ ጤና ያለው ግንዛቤ ሙሉ በሙሉ የተዛባና ጥናት የሚጎሉ ነው። ለብዙ ሰዎች ዳይት ማድረግ ወይም አመጋገብ ማስተካከል የሚለው ቃል ሲነገር ወዲያውኑ ወደ አእምሯቸው የሚመጣውና የሚሳለው አስፈሪ ምስል ምንድን ነው ብላችሁ ታስባላችሁ? በቃ ራሴን በረሃብ መቅጣት አለብኝ፣ የምወደውን ምግብ ሁሉ ትቼ ሰላጣና ቅጠላቅጠል ብቻ እየበላው እንደ እንስሳ ልኖር ነው ብሎ ያስባል። ይህ ደግሞ ፍጹም ስህተት የሆነ አመለካከት ነው። በዚህ የተሳሳተ አስተሳሰብ ምክንያት ሰውየው አመጋገብ መቀየር የጾም ምግብ ወይም ራስን የመጨቆን ያህል የመሰለው 2 ቀን በግድ ሞክሮ በ3ኛው ቀን ሙሉ በሙሉ ይተዋል፣ ወደ ነበረበትም ይመለሳል። ምክንያቱም እኛ ኢትዮጵያውያን በማንነታችን ቁጭ ብሎ በወግ ማዕድ አድምቆና አቅርቦ ተጋብዞና ተጫዋቶ በደስታ መብላትን በጥብቅ የምንወድና ማህበራዊ ትስስራችን ከማዕድ ጋር የተቆራኘ ህዝቦች በመሆናችን ነው። ግን እውነተኛው ዳይት ማድረግ ወይም አመጋገብ ማስተካከል ማለት ፍጹም ራስን ማራብ ወይም መቅጣት ሳይሆን የሰውነታችን ተፈጥሯዊ ንጥረ ነገር ፍላጎት በአግባቡ አውቆ ማሟላት ማለት ብቻ ነው። እውነተኛ ጤናማ አመጋገብ የምንለው ለሰውነታችን ሴሎች እድገትና ለዕለት ተዕለት ተግባራችን የሚሆን የተመጣጠነ ያልተበላሸና የተፈጥሮ ይዘቱን የጠበቀ ምግብ በአግባቡ መርጦ ማቅረብ መቻልን ነው። ይህ የተመጣጠነ ምግብ ማለት ደግሞ በውስጡ በቂ የሆነ የጡንቻ መገንቢያ ፕሮቲን፣ የተሳለ ካርቦሃይድሬትና ለሆርሞን ስራ የሚጠቅም ጤናማ ስብ የያዘ ንጹህ ምግብ ማለት ነው። በእኛ ሀገር ግን ስብ ወይም ፋት የሚለው ቃል ሲነሳ ወዲያውኑ ወደ ማህበረሰባችን አእምሮ የሚመጣው ያ በቅባት የረጠበ የሰባ ስጋ፣ ቅቤ ወይም በብዛት በምግብ ላይ የሚሳፈው የፋብሪካ ዘይት ነው። ነገር ግን ሳይንሱ የሚመክረን ጤናማ ስብ የምንላቸውና ለልብ ጤንነት እጅግ ጠቃሚ የሆኑትን እንደ አቮካዶ፣ ተልባ፣ ሰሊጥ፣ ኑግ እና ለውዝ ያሉትን የተፈጥሮ እጽዋት ስጦታዎች ነው። እነዚህ ቅባት እህሎችና ፍራፍሬዎች ለሰውነታችን ውስጣዊ ስራ፣ ለቆዳችን ለስላሴ እና ለደም ስሮቻችን ጥራት እጅግ በጣም አስፈላጊና በየቀኑ ልንወስዳቸው የሚገቡ የተፈጥሮ ዘይቶች ናቸው። ከዚህ በተጨማሪ በየቀኑ በምግባችን ውስጥ የሚካተቱ የተለያዩ ቀለም ያላቸው አትክልትና ፍራፍሬዎች ለሰውነታችን የበሽታ መከላከል አቅም ወሳኝ የሆኑትን ቫይታሚኖችና ማዕድናት በብዛት ይሰጡናል። ታዲያ ይህን ሁሉ የተፈጥሮ ጸጋ ይዘን የእኛ ማህበረሰብ የዕለት ተዕለት አመጋገብና የወጥ አሰራር ልማድ የትኛው ቦታ ላይ ነው ትልቅ ስህተት እየሰራ ያለው? የእኛ ሀገር የምግብ ዝግጅት ባህል ምግባችን ወይም አትክልቶቻችን እሳቱ ላይ ቆይቶ ከመጠን በላይ በማብሰል ንጥረ ነገሩን ሙሉ በሙሉ ማጥፋት የታወቀ ነው። ወጥ ስንሰራ ሽንኩርቱን አክስለን ቅመሙን አቃጥለን ዘይቱን እስከሚገነፍል ድረስ አግለንና አብስለን በረጅም ሰዓት ሂደት ውስጥ ነው ወደ ገበታ የምናቀርበው። ይህ ረጅም ሰዓት የተቆላ የተጠበሰና የፈላ ምግብ ደግሞ በውስጡ የነበሩትን ጠቃሚ ዜሞች፣ ቪታሚኖችና ማዕድናት ሙሉ በሙሉ በእሳት ሙቀት ምክንያት ያጣል። በመጨረሻም በከፍተኛ ድካም የምንበላው ምግብ ጥቅሙና ንጥረ ነገሩ ነገር ቀርቶ አላስፈላጊና ለሰውነት ጎጂ የሆነ የጠገበ ስብ ወይም ሳቹሬትድ ፋት ሆኖ
በሆዳችን በደም ስሮቻችን ውስጥ ይከማቻል። ይህን እውነት ለማረጋገጥ አሁን ባለንበት ጊዜ መንገድ ላይ ወደ ስራ ወይም ወደ ጉዳይ ከሚሄዱ 5 ሰዎች መካከል ቆም ብላችሁ ብታስተውሉ ስንት ሰው ነው ቦርጭ የሌለው? አካሉ የተስተካከለ ፊት የሆነ ቀልጣፋና ቀጭን ሰው በከተሞቻችን ሆነ በገጠር ማየት በአሁኑ ሰዓት በጣም አስገራሚና ብርቅ እየሆነ የመጣ ጉዳይ ነው። ያለፈው ትውልድ ቦርጭን እንደ ሀብት፣ እንደ ደልቶት መኖር ወይም እንደ ትልቅነት ምልክት አድርጎ ያይበት የነበረው ያ የተሳሳተና ጎጂ አስተሳሰብ ዘመን አሁን በሙሉ በሙሉ አብቅቷል። በአሁኑ የሕክምና ሳይንስ ዘመን ቦርጭ ማለት የተደበቀ በሽታ፣ የውስጥ አካላት ስብ ክምችትና የአካል መሰለፍ ቀጥተኛ መገለጫ መሆኑን ሁላችንም በሚገባ ማወቅና ማመን አለብን። እስኪ አሁን ደግሞ በቪዲዮ መጀመሪያ ላይ ወደ አነሳ ነውና ሁላችን በየቀኑ ወደምንሰራው የጠዋት ከባድ አመጋገብ በጥልቀት ተመልሰን እንወያይ። ጠዋት ከእንቅልፋችን ተነስተን በባዶችን ወደ ውስጥ የምናስገባው የመጀመሪያው ምግብ አይነት የሰውነታችን የሆርሞን ስራና ሙሉ ቀኑ እንዴት እንደምናሳልፍ ይወስኗል። የኛ ሀገር ሰው ግን ከአልጋው እንደተነሳ ቀኑን በደስታ የሚጀምረው በነጩ ዱቄት የተሰራ ዳቦና በስኳር የደመቀ ሙቅ ሻይ ወይም ደግሞ ዳቦ በሻይ በመመገብ ነው። ይህ በጣም ቀላልና ምንም ጉዳት የለው የሚመስለው የዘውትር ልማድ በሰውነታችን ውስጣዊ ኬሚስትሪ ላይ ምን ያህል ጥፋት እንደሚያደርስ በደንብ አስተውሉ። የቀኑ መጀመሪያ ምግባችን ስኳርና ካርቦሃይድሬት ብቻ የበዛበት ሲሆን በሆዳችን ውስጥ የተፈጭቶ ወደ ግሉኮስነት ይቀየርና የደም ስኳራችን በአንድ ጊዜ ያለምንም ቁጥጥር ከፍ ያደርገዋል። ይህንን በድንገት የሚከሰት የደም ስኳር መጨመር በሕክምናው ስነ ምግብ ሳይንስ ብለድ ግሉኮስ ስፓይክ ማለት ይጠሩታል። ይህ አስደናቂ ሁኔታ በሰውነታችን ውስጥ ሲፈጠር አእምሯችንና ጣፊያችን ስኳሩን በአስቸኳይ ለመቀነስ ሲሉ ኢንሱሊን የተባለ ሆርሞን በከፍተኛ መጠን ማመንጨት ይጀምራሉ። በዚህ ከፍተኛ ኢንሱሊን መርጨት ምክንያት ከተመገብን ከ2 እና ከ3 ሰዓት በኋላ በደማችን ውስጥ ያለው የስኳር መጠን በከፍተኛ ሁኔታ ቁልቁል መውረድ ይጀምራል። ከዛ በኋላ በሰውነታችን ላይ ምን ይፈጠራል? ልክ ከሰዓት በኋላ ወይም በስራ ሰዓት ላይ ከባድ የድካም ስሜት፣ ማዛጋት፣ ትኩረት ማጣትና ተደጋጋሚ የሆነ የራብ ስሜት በድንገት ይመጣል። ይህ ማለት እንግዲህ ቀኑ ሙሉ የእናንተ የደም ስኳር መጠን ልክ እንደ ማዕበል ወደ ላይና ወደታች ሲናወጥና ሰውነታችሁን ሲያደክመው ይውላል ማለት ነው። ነጭ ዳቦ የሚሰራው ፋይበሩ ወይም ብስኩቱ ከተገፈፈ ነጭ ዱቄት በመሆኑ ንጹህ ካርቦሃይድሬት ብቻ ነው። ምንም አይነት ለሰውነት የሚጠቅም ፋይበር ወይም ፕሮቲን የለውም። ይህ ምንም ጥቅም የሌለው ካርቦሃይድሬት በሻይ ውስጥ ካለው ከፍተኛ የስኳር ጋር ሲደመር ደግሞ ሰውነታችን ምግቡን ተጠቅሞ ሳይሆን በቀጥታ ወደ አደገኛ ስብነት ቀይሮ እንዲያከማች ያደርገዋል። ይህ የረጅም ጊዜ ልማድ ደግሞ ለኢንሱሊን መቋቋም፣ ለሆድ ውፍረትና ለከፋ የስኳር በሽታ ታይፕ 2 እንዲሁም ለደም ግፊት መከሰት ቀጥተኛና ፈጣን መንገድ ነው። ታዋቂው አካል ብቃት የጤና አሰልጣኝ አብርሃም ፋንቱ በፖድካስት ላይ እንደገለጸው ወደ እሱ የሚመጡ ብዙዎች የስኳር በሽተኞች ጠዋታቸውን ሁልጊዜ በጣፋጭ ነገር ይጀምሩ የነበሩ ናቸው። ማንኛውም ጣፋጭ ነገር ወይም ፍራፍሬ መመገብ ካለብን እንኳን በባዶ ሆድ ሳይሆን ዋናውነት የተመጣጠነውን ምግብ በአግባቡ ከተመገብን በኋላ ለጣፋጭና ማጣፋጭነት መሆን አለበት። ታዲያ ይህንን ጎጂ ልማድ ካወቅን ዘንድ ነገ ጠዋት ስንነሳ ጤናማ ለመሆን ምን አይነት የቁርስ አማራጮችን እንጠቀም? ጠዋት ላይ ቀስ ብሎ የሚፈጩ የደም ስኳርን የማይበጠብጡና ከፍተኛ ፕሮቲን እንዲሁም የፋይበር ይዘት ያላቸውን ምግቦችን በቅድሚያ ሰጥተን መምረጥ ይኖርብናል። ለአብነት ያህል ብንጠቅስ 2 የተቀቀለ እንቁላል፣ ጥቂት የተቀቀለ ወይም በትንሽ ዘይት የበሰለ ባቄላ፣ ፉል ወይም ደግሞ በውሃ ውስጥ የበሰለ አጃ መመገብ ይቻላል። እነዚህ ንጹህ ምግቦች የደም ስኳራችንን በአንድ ጊዜ ሳይሰቅሉና ሳያናውጡ ቀስ እያሉ ለሰውነታችን ሴሎች ቀኑ ሙሉ የሚበቃ ንጹህና አስተማማኝ ኃይል ይሰጣሉ። በዚህ ሳይንሳዊ አመጋገብ ለውጥ ምክንያት ቀኑ ሙሉ ከፍተኛ መነቃቃትና ጉልበት ይኖረናል። በየሰዓቱ የሚመጣው አላስፈላጊ የረሃብ ስሜትም ሙሉ በሙሉ ይጠፋል። አሁን ደግሞ ሁላችንም እንደ ትልቅ የክብረ በዓል የምናየው ነገር ግን ለጤናችን ትልቅ ጠንቅ የሆነው ነው ሁለተኛውና ማህበራዊ እሴታችን እንሸጋገር። ማንኛውም ከባድ ወይም ቀላል ምግብ በልተን ገና ማዕዱ ሳይነሳ ወዲያውኑ እስኪ ያንን ትኩስ ሻይ ወይም ቡና አምጡና እንጠጣ ማለት ነው። ይህ ልማድ እኮ በእያንዳንዱ ኢትዮጵያውያን ቤት ውስጥ እንደ ትልቅ መስተንግዶና ባህል ነው የሚታየው። ከምግብ በኋላ ሻይ ካልተጠጣ ገበታው የተሟላ አይመስለንም። ነገር ግን የሕክምና ባለሙያዎች እንደሚናገሩት ይህ ልማድ በሀገራችን ሴቶችና ህጻናት ላይ በብዛት ለሚታዩ የብረት እጥረት ወይም የደም ማነስ አኒሚያ በሽታ ዋነኛው ምክንያት ነው። ምክንያቱም በሻይ ቅጠልና በቡና ፍሬ ውስጥ በብዛት የሚገኙት ካፌን እና ታኒን የተባሉ የእጽዋት ኬሚካሎች በጣም አስገራሚና አስፈሪ ባህሪ አላቸው። እነዚህ ንጥረ ነገሮች ከተመገብነው ምግብ ውስጥ ሰውነታችን ማግኘትና መምጠት ያለበትን ወሳኙን የብረት ወይም አይረን ማዕድን በሆዳችን ውስጥ እንዳይወሰድ አጣብቀው ይዙታል። ሰውነታችንና ደማችን ደግሞ ከምግብ ውስጥ ያንን የብረት ማዕድን በአግባቡ ማግኘትና መውሰድ ካልቻለ ቀይ የደም ሴሎችን ማምረት ሙሉ በሙሉ ያቆማል ወይም ያቅተዋል። ብረት ሲያጣ ደግሞ ሰውነታችን ኦክሲጅን ማጓጓዝ አይችልም። በዚህም የተነሳ ሁሉ ጊዜ ድካም፣ ፈጣን የልብ ምት፣ የራስ ምታትና አስከፊ የደም ማነስ በሽታ ይከተላል። ታዲያ ይህንን ጎጂ ልማድ ለማስቀረት ምን ማድረግ አለብን? ሻይና ቡና መጠጣት ሙሉ በሙሉ ከህይወታችን አስወግደን እንተወው አይደለም። መፍትሄው እጅግ በጣም ቀላልና ምንም ገንዘብ የማይጠይቅ ነው። ማንኛውንም ምግብ ከተመገብን በኋላ ቢያንስ 30 ደቂቃ ያህል መታገስና መጠበቅ። ይህች የምንጠብቃት አጭር 30 ደቂቃ የእኛ ጨጓራና አንጀት ምግቡን በደህና ሁኔታ ፈጭተው በውስጡ ያለውን ብረትና ሌሎችን ንጥረ ነገሮችን በሙሉ ወደ ደም እንዲመጡ በቂ ጊዜ ይሰጣቸዋል። ሰውነታችን ንጥረ ነገሩን መጥቶ ከጨረሰ በኋላ የፈለጋችሁን ያህል ትኩስ ሻይ ወይም ቡና ብትጠጡ
በጤናችሁ ላይ ምንም አይነት አሉታዊ ተጽዕኖ አይኖረውም። እስኪ ወደ ሌላው ማህበራዊ ጥያቄ እንሂድ። ምሳ በልቼ ወደ ስራ ስመለስ ለምንድን ነው ሁልጊዜ አይኖች የሚከብዱኝና እንቅልፍ የሚለኝ የሚለው ጉዳይ ነው። ይህ ጉዳይ በየቢሮና በየተቋማቱ ያሉ ሰራተኞች እንዲሁም ተማሪዎች በብዛት የሚማረሩበትና ስራቸውን የሚያስተጓጉል ትልቅ ችግር ነው። ለዚህ ችግር ዋና መሰረታዊ ምክንያት ምንድን ነው ካላችሁ በምሳ ሰዓት የምንመርጠው የምግብ አይነትና የምንበላው ከባድ መጠን ነው። በካርቦሃይድሬትና በቅባት የበለጸገ በጣም ከባድ ምግብ በብዛበት ስንበላ ጨጓራችን ያን ሁሉ ምግብ ለመፍጨት ሲል በሰውነታችን ውስጥ ያለውን ከፍተኛ ደም ወደ ሆድ አካባቢ ይልካል። በዚህ ሰዓት ደግሞ ወደ አእምሯችን የሚሄደው የደም ዝውውርና የኦክሲጅን መጠን በከፍተኛ ሁኔታ ይቀንሳል። በዚህም ምክንያት ማዛጋት፣ ስንፍናና ከባድ የእንቅልፍ ስሜት ይጫነናል። ይህ ችግር ቀን ላይ ብቻ አይደለም። በተለይ ማታ ከምሽቱ 3 ሰዓትና 4 ሰዓት ላይ ከባድ ምግብ ተመግቦ ወዲያውኑ ወደ አልጋ መሄድ የጤና ጥፋት ነው። አንድ ነገር በደንብ ተረዱ። ማታ 4 ስለበላችሁ ብቻ ክብደታችሁን በአንድ ጊዜ አይጨምርም። ማታ 4 ስላልበላችሁን ብቻ በአንድ ጊዜ ክብደታችሁን አትቀንሱትም። በሰውነታችን ክብደት ላይ ዋናው ሚና የሚጫወተው በ24 ሰዓት ውስጥ ወደ ሰውነታችን የምናስገባው አጠቃላይ ምግብ ወይም የካሎሪ መጠን ብቻ ነው። ነገር ግን ማታ ላይ ዘይትና ስጋ የበዛበትን ከባድ ምግብ በልተን ወዲያውኑ ስንተኛ ሰውነታችን ሙሉ በሙሉ ወደ ረፍትና ወደ እንቅልፍ ሁኔታ ስለሚገባ ምግቡ አይፈጭም። በመኝታ ሰዓትም ምንም አይነት የምናወጣውን የምናንቀሳቀሰው ጉልበት ስለሌለ ያ የበላነው ትርፍ ምግብ በቀጥታ ወደ አደገኛ የውስጥ አካላት ስብነት ተቀይሮ በሆዳችን ላይ ይከማቻል። ለዚህ ነው ማታ ከባድ ምግብ በልተው የሚተኙ ሰዎች 8 ሰዓት ተኝተው እንኳን ሲነሱ የመክበድ የራስ ምታትና የከፍተኛ ድካም ስሜት የሚሰማቸው። እስኪ አንድ ቀላል ሙከራ ለአንድ ሳምንት ያህል ብቻ ቤታችሁ ሞክሩ። ማታን የለመዳችሁትን ከባድ ወጥና እንጀራ ከመብላት ይልቅ ቀላል አትክልት ወይም ሞቅ ያለ ንጹህ ወተት ብቻ ጠጥታችሁ ተኙ። በማግስቱ ጠዋት ከእንቅልፋችሁ ስትነሱ ሰውነታችሁ እንዴት ቀላችሁ ተነቃቅቶና እንደ አዲስ ትኩስ ጉልበት ኖሮት እንደሚነሳ በአይናችሁ ታዩታላችሁ። የቀደሙት ጠቢባን አባቶቻችንና እናቶቻችን የተናገሩትን ዛሬም ድረስ በሳይንስ የተረጋገጠ ታላቅ አባባል አለ። ሰዎች የሚበሉትን ይመስላሉ። ይህ ጥልቅ አባባል እንዲሁም በቀል የተነገረ ሳይሆን 100% በተጨባጭ ሳይንሳዊና ሕክምና እውነት ላይ የተመሰረተ ትልቅ መርህ ነው። በየቀኑ ወደ ሆዳችን የምናስገባው ምግብ ንጽህናና ጤናማነት በቀጥታ በእኛ ውጭ ገጽታ በአካላዊ ሕይወታችን በአነታችን ላይ በግልጽ ይንጸባረቃል። በሰውነታችን የቫይታሚን የማዕድን ወይም የውሃ እጥረት ከተፈጠረ ያ ችግር መጀመሪያ ራሱ አውጥቶ የሚያሳየው ውጫዊ በሆነው በቆዳችን ጥራት ላይ ነው። በቀን ውስጥ በቂ ውሃ የማይጠጣ እና አትክልት የማይበላ ሰው ቆዳው የደረቀ፣ የተነጣጠቀ፣ የመለጣጠም ያጣና የገረጣ ወይም ፓሌ ስኪን ሆኖ ይታያል። በአነጻጽሩ ደግሞ በምግባቸው ውስጥ የኮላጅን ስራን የሚያግዙ ቪታሚኖችና ማይክሮኒውትረንቶችን በብዛት የሚያገኝ ሰዎች ቆዳቸው አይሸበሸብም፣ ሁልጊዜ ሙጣትነታቸው ይቆያል። የምግብ ተጽዕኖ በቆዳ ላይ ብቻ የሚያበቃ አይደለም። በፀጉራችን ጥራት ላይ ጥንካሬና ማማረን ሙሉ በሙሉ ከምንበላው ምግብ ጋር የተያያዘ ነው። የፀጉር መነቃቀል፣ መከስከስ ወይም ያለ እድሜው መገርጣትና ቀለም መቀየር በሰውነታችን ውስጥ የፕሮቲንና የተመጣጠነ ምግብ እጥረት መኖሩን የሚያሳይ ትልቅ ደውል ሊሆን ይችላል። አንድ በየቀኑ በስፖርት ሜዳ ላይ የሚለፋ ስፖርተኛ ወይም ማራቶን የሚሮጥ ሯጭ አካላዊ ቁመናውና ጤንነቱ ሰውነቱ ላይ እንዴት እንደሚያስታውቅ ቆም ብላችሁ ተመልከቱ። የሚበላውን ምግብ አይነት፣ መጠኑና ሰዓቱን በአግባቡ የሚቆጣጠርና የሚመርጥ ሰው ሙሉ ውስጣዊና ውጫዊ ጤንነቱ እንዲሁ ጥንካሬው ከሩቁ ይጮዋል። ስለዚህ ውድና የተከበራችሁ የሀገሬ ልጆች ጤናማ አመጋገብን መከተልና ራስን መጠበቅ የሀብታሞች ብቻ ቅንጦት ወይም ልዩ መታደል ፍጹም አይደለም። ጤናማ መሆን ማለት በመጀመሪያ ደረጃ የእውቀት፣ የመረጃ፣ የራስን አካል መውደድና የጠንካራ ግል ውሳኔ ጉዳይ መሆኑን በሚገባ መረዳት አለብን። የማንነታችን መገለጫ የሆነውን ውዱን የሀገራችንን ባህልና ማህበራዊ ፍቅር እየወደድን አመጋገባችንን ግን ለጤናችን በሚስማማ መልኩ በቀላሉ ማስተካከል እንችላለን። ነገ ጠዋት ስንነሳ ያን ያረጀና የለመደብንን ነጭ ዳቦና በጣፋሻ እየመገብን በገዛ እጃችን ራሳችንን ጤናችንን መበዝበዝ አሁኑም ማቆም አለብን። ከማዕድ እንደተነሳን ያንን ትኩስ ሻይ ወዲያውኑ በመጠጣት በምግባችን ውስጥ ያለውን ወሳኝ ብረት አስፍተን ደማችንን ማድረቅና ማዳከም የለብንም። የእኛ የተሳሰብ ልማድ የህይወት ዘይቤያችንና ጠቅላላ ጤናችን ሙሉ በሙሉ ለመቀየር ዛሬውኑ አሁኑ ጠንካራና የማይታጠፍ ውሳኔ ማድረግ ይፈልጋል። እንግዲህ ውድ ተመልካቾቻችን አሁን ወደዚህ ቪዲዮ ማጠቃለያና ሁላችንም ልንተገብር ወደሚገባን እጅግ ወሳኝ ክፍል በጋራ ደርሰናል። ዛሬ እዚህ ቪዲዮ ላይ የተነጋገርንበት ሳይንሳዊ መረጃ የእናንተን ብቻ ሳይሆን የምትወዷቸውን የቅርብ ጓደኞቻችሁን ህይወትና ጤና ሊታደግ የሚችል ትልቅ እውነት ነው። ይህ ያቀረብኩላችሁ ዝርዝር መረጃ ለህይወታችሁ ትልቅ ጥቅም እንደሰጣችሁ ካመናችሁበትና ወደፊትም ተመሳሳይ ጠቃሚ የጤና ምክሮችን እንዳዘጋጅላችሁ ከፈለጋችሁ ቪዲዮ ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ የሆናችሁና ጤናችሁን በእውቀት መገንባት የምትፈልጉ ደግሞ አሁኑ ሰብስክራይብ በማድረግ የዚህ ትልቅ ማህበረሰብ ቋሚ አባል ይሁኑ። ከሁሉም በላይ ግን አንድ ትልቅ አደራ አለብኝ። ይህን ቪዲዮ ጠዋት በዳቦና በሻይ ለሚሰቃዩ ወይም ከምግብ በኋላ ሻይ ለሚያዘወትሩ 3 የቅርብ ጓደኞቻችሁ ወይም ለቤተሰቦቻችሁ አሁኑ ሼር አድርጉላቸው። እናንተስ ከዛሬው ትምህርት በኋላ ነገ ጠዋት ቁርሳችሁን በምን አይነት ጤናማ ምግብ ለመቀየር ወሰናችሁ? ያላችሁን ሀሳብ በኮሜንት መስጫው ላይ አጋሩኝ። ጤና ይስጥልኝ። ሰላም ሰንብቱ። ቻው